አንሰግጥም አንደድብም። ማስተዋል የሰራችሁ ስህተት ማስተዋል መስጠት ሰራች መሰላችሁ? አንደኛ ማስተዋል ተወዳዳሪ አይደለችም። እንግዲህ ሁላችንም እንደምናውቀው በቲክቶክ አዋርድ ላይ እህታችን ማስተዋል ወንጌልን በዛ ለተገኙ ሰብካ እንዲሁም ኢየሱስን መቀበል ስኬት እንደሆነ ገልጻ አልፋ ነበረ። በመቀጠልም አዶናይ ሽልማቱን ሲረከብ የማርያምን ስም ሲያወድስና ሲያከብር የተመለከትነው ጉዳይ ነው። ታዲያ በዚህ ጉዳይ ላይ ብዙዎች ሐሳባቸውን እና አስተያየቶቻቸውን በሁለቱ ልጆች ላይ ሲገልጹ ነበረ። በእህታችን ማስተዋል ላይም ሲነሳ የነበረው ሐሳብ ልክ አይደለችም፣ ወንጌል የሚነገረው በቤተ ክርስቲያን ነው በማለት ከአንዳንድ የኦርቶዶክስ እምነት ተከታዮች ሲነሳ የነበረ ሐሳብ ነበረ። በሌላ በኩል ደግሞ ወንድማችን አዶናይ ሌላ ተቃውሞ እየተነሳበት ከሚገኙ ወጣቶች አንዱ ነው። የገጠመውም ተቃውሞ ወደ ሀገር ይዞት ከመጣው ሐሳብ ጋር ተያይዞ ነው። ሰግጥ ወይም በውስጣችሁ ላለው አሸናፊነት ስሜት ታገሉ የሚል ሐሳብ ሲሆን ብዙ ክርስቲያኖችም በዚህ ሐሳብ ላይ ተቃውሞ ሲያስነሱ የተመለከትነው ጉዳይ ነው። የዘማሪት ሊሊ ወንድም መልእክትን ይዘንላችኋል። አዶናይና ማስተዋል የተገናኙበትን ቪዲዮ ተከታትለን ስንመለስ የዘማሪት ሊሊ ወንድም ያስተላለፈውን መልእክት የምናሰማችሁ ይሆናል። እስከ መጨረሻው ቪዲዮን ይከታተሉት። ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ይጀምሩ። እንዴ ማስተዋል አበሻ ይሳማ አበሻ ሰላም ነኝ። ታዲያስ ሙሽሬው ፎብለን ውበትሽ አልጠፋም፣ አሁን ጨምሯል። እንደው የኔ ውድ ልጅ ከዚህ ዓመት በፊት ነበር የሰራችሁት አብራችሁ? 5-6 ይሆናል። ዋው ይሆናል። አስተውሰውታል ከቴዲ ተሾመ ጋር እኮ። እንግዲህ ቪዲዮውን እንደተከታተላችሁት ነበር። የዘማሪት ሊሊ መልእክቱም እንዲህ ይላል። ኖህ በዘመኑ የራሱን መርከብ ሰራ። እንዴት ቢባል ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ። የዘመኑ ሰዎች በሚታየው ነገር ተጠምደው አሻግሮ ማየት ተስኗቸው እግዚአብሔርን መፍራት የሚባል ነገር የሞኞች ተረት ሆኖባቸው ቸበርቻቻ እያሉ እንዳሻቸው ሲኖሩ ኖህ ከማናንሼ አላለም። መገለል፣ መነቀፍ፣ መሳለቂያ መሆን፣ እንደ ጅላንፎ መቆጠር፣ ንቀት፣ ስድቡ፣ ጥላቻው ይሄ ሁሉ ከተረዳው ከገባው እውነት ፍንክች አላስባለውም። ማለዳ እየተነሳ ወገቡን ታጥቆ ግንባሩንም ቡላድ አድርጎ የተሰጠውን አደራ በኃላፊነት ይወጣ ነበረ። እመኑኝ ዘንድሮ እንደዚህ ነው። የኖህ መርከብን እንድንሰራ አይጠበቅም ይሆናል። የራሳችንን መርከብ ግን በራሳችን ባንሰራ ወየውሉ። መርከብ መስራት ምን ማለት ነው? ጥሩ ጥያቄ። እለት እለት ብዙ ሰዎች ሊገቡባት በማይፈልጉት በጠባቡ በር ስንራመድ መርከባችንን እየሰራን ነው። እለት እለት ለስጋ መሻት፣ ለአይን አምሮት፣ ለንዋይ ፍቅር አሻፈረኝ አልገዛም ስንል መርከባችንን እየሰራን ነው። መንፈሳዊ ነገር ላይ ያካብዳል፣ ያከራል፣ ታበዛዋለ። ሁሉ ጊዜ ጌታ ጌታ እንጂ ሌላ ነገር አታቅም እንዲህ ስትባሉ መርከባችሁን እየሰራችሁ ነው። ከጨለማ ስራ ጋር አልተባበርም፣ አመጽን እጠላለሁ፣ ራሴንም ለጽድቅና ለእውነት ለቅድስና አስገዛለሁ። ሰው እንደሚያየኝ ሳይሆን እግዚአብሔር እንደሚያየኝ እኖራለሁ ስንል መርከባችንን እየሰራን ነው። ቃለ እግዚአብሔር ለእግሬ መብራት ለመንገዴም ብርሃን፣ የህይወቴ መርህ፣ በማንነቴ ላይ ባለ ሙሉ ስልጣን፣ መተዳደሪያ ድንበሬ፣ የማንነቴ ቅርጽ ነው ስንል መርከባችንን እየሰራን ነው በማለት መልእክቱን አስተላልፏል። እንግዲህ ቪዲዮውን ከወደዳችሁት ላይክ እና ሼር እንዳይረሳ። ለፋሬስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እኛ በአዲስ መረጃ ዳግም እስክንገናኝ ቸር ሰንብቱ እያልን ተሰናበትናችሁ።